ነገራችን ላይ ማለት ነው ቤተሰቦቼ ሩታን፣ ዳኒን፣ አብርሽን ማን እንደጠራቸው ታውቃላችሁ? የምር ቤተሰቦቼ አዳምጡኝ። ይሄ ሁሉ ሴራ የማሴራ እንደሆነ ታውቃላችሁ? የራሱ የአብርሽ ማለት ነው ራሱ ነው። በመጨረሻ ሰዓት እነ ሩታ እንዲያውቁና እንዲጠሩ ያደረገው ራሱ አብርሽ ነው። ለምን አትሉኝም? ለምን ይጠራቸዋል አትሉኝም? የእውነት እነ ሩታ ራሳቸው አውቀው ቢሆን የመጡት በመጀመሪያውኑ ቀለበት ሳያደርግ ይመጡ ነበር። ጭራሽ እኮ ቀለበት መደረጉንም አያውቁም። ሲቀጥል ደግሞ ለምን አብርሽ ጠራቸው ካላችሁኝ፣ አብርሽ የጠራቸው ምክንያት አንደኛ ቪዲዮ ራሱ ሁለተኛ ፓርት የተለቀቀው በራሱ ላይ ነው። ሩታ ዛጋ ግርግር መታ ካልፈጠረች ሁለተኛ ቪዲዮ በምን ይለቃል? ምን ሰርተው ይለቃሉ? ሲቀጥል ደግሞ ወጪው አለ አደለ? የኬኩ ወጪ አለ፣ የቀለበቱ አለ፣ እዛ ጋር ፕሮግራም ያዘጋጀበት የፕሮግራሙ አለ። ሁለት ቪዲዮ ከተሰራ እነዛን የወጡትን ወጪዎች መሸፈኛ እንዲሆነው የራሱ የአብርሽ ድራማ ነው። እነ ሩታናውን ማን እንደጠራቸው አናቅም ይላሉ እንጂ ራሱ አብርሽ የፕሮግራሙ ባለቤት መጨረሻ ቀለበቱም ኬኩን ከተቆረሰ በኋላ ሁሉ ነገር ፕሮግራሙ ካለቀ በኋላ በደንብ ተስተካክሎ በመጨረሻ እንዲጠሩ እንዲገኙ ያደረገው ራሱ አብርሽ ነው። በመጀመሪያ ከመጡማ ቀለበቱ ሳይደረግ ፕሮግራሙ ሊበጠበጥ ነው። ሴራውና ጥንሰሳው ድራማ ሁሉ ተዋናይ አብርሽ ነው። እዚህ ጋር የምሬ ነው ምላችሁ በነገራችን ላይ ማለት ነው። ዳኒ ደግሞ የምን ቀለበት ነው የምትለው? ቀለበት አታደርግም ለሁለተኛ ሚስት ቀለበት አታደርግም ይላል ዳኒ። ቀለበት እንኳን እንዳደረገላት አያቁም። በመጨረሻ መምጣታቸውንም አያቁም። ምርጦች እያያችሁ ለዛ ነው የአብርሽ ስራ ነው የምላችሁ። ሲቀጥል ደግሞ ዳኒ የምን ቀለበት ነው የምትለው? እነሱ እኮ ተስተካክለው ቀለበት አድርጎ ኬክ ቆርሰው ተጎራርሰው ፕሮግራሙ ካለቀ በኋላ ነው እናንተ እንድትገኙ ያደረገው። በሱ ዩቱብ ቻናልም እንዲለቀቅ ነው አብርሽ ያደረገው ማለት ነው። በቃ ወጪውን እንዲዘጋለት የአብርሽ ስራ ነው። ደግሞ ማን እንደጠራቸው አላቅም ይላል አብርሽ በመጨረሻ ላይ ማለት ነው። በነገራችን ላይ ሆነም ቀረም ግን ሩታ እዛ ቦታ ለኔ መገኘቷ የምር በጣም ነው የደበረኝ። ያው ብዙ ልጆች እንደውም በኮሜንት ምናልባት እንኳን ደስ አለ ልትለው ይሆናል። እኔም ባሌ ያገባ ሰዓት ሌላ ሴት እንኳን ደስ አለ ብዬ ደስተኛ ሆኜ ሄጄ ብዬዋለሁ ብለሽ ኮሜንት የጻፍሽ ልጅ የምጽፉም ልጆች አላችሁ ነው ቤትና እኔ አልጠበኩም። ሩታ አብርሽን ቀለበት አድርጎ እንኳን ደስ አለ ልትለው በፍጹም ብያችሁ አልነበረ። ስለዛ ለብጥብጥ ነበር ሄዱት። ያው በጥብጠው ውሃውን እላቸው ላይ ደፍተው ትልቅ ተብያዋን የአብርሽ እህትንም ውልጭ አድርገዋት ሜሪ ከወንዶቹ ጋር ጭራሽ ተናንቃ በቃ የሆነ እንደውም አብርሽ የኔ ጉዳይ ነው አለ። ምን አለ? ዳኒን አንተ አግባት ነው ያለው። አንተ አግባት፣ እኔ አልፈልጋትም። አንተ ከፈለግ ለምን አታገባትም? ያችኛዋ ንግስት ሆነች፣ እችኛዋ ደግሞ የረከሱ ሰዎች ናቸው። ከረከሱ ሰዎች ጋር መነጋገር አልፈልግም እያለ ነበር አብርሽ ዝቅ ቁጭ ሲያረጋቸው። አላልኳችሁም? ያ የተለመደውን አፉን ሲከፍትባት ነበር ሩታ ላይ ማለት ነው። ይሄ ሁሉ ያደረገችው ደግሞ በእንደዚህ አይነት ሁኔታ እንዲደብር እንዲያስጠላ ያደረገችው ሩታ ራሷ ናት። አብርሽ ራሱ ለራሱ ጥቅም ብሎ እንድትገኝ በሚስጥር መቼም ራሱን እዚህ ጋር ለማለት በእጅ አዙር ሌላ ሰው እንደዚህ ብላችሁ ደውላችሁ ሩታን በዚህ ፕሮግራም ላይ መጨረሻ እንደዚህ ሲደርስ እንዲህ ብሎ ራሱ ያዘጋጀው ሰው አለ። እነሱን እንዲጠሩ እንዲደውሉላቸው ያደረገው አብርሽ ማለት ነው። አያችሁ፣ እኔ ሩታን በሆን ግን አልገኝም ነበር። የፈለገ ቀለበት አይደለም ደግሶ ለምን አየር ላይ ሄርሜላን አገባትም ማልፈለግበት ቦታ ላይ ጌታን አልገኝም። እኔ ሩታ እናዳኛለች። ለምንድን ነው በዚህ ልክ ራሷን መታረቅ ሰው? አቤል እንኳን ሰው ሆኖ ይሄ ባለጌ ክፍታፍ ማለት ነው። ትናንትና ከሩታ እጅ እንዳልበላ በሁለት ቢላ የምትበላ ብላለች ሜሪና። ክፍታፍ አንቺ ተፈልገሽ ነው እዚህ ጋር የተቀመጥሽው አላት ሄርሜላን። አንቺ ቁጭ በይ ሄርሜላ ሄዳ እሷም አፏን ልትከፍት ከሩታ ጋር ፈልጋ ነበረ። አንቺ ተፈልገሽ ነው የመጣሽው አላት። አያችሁ አይደል? እነሱ ሩታ ግን ሳትፈለግ ነው እዛ ጋር የተገኘችው። የአቤል ንግግር ነው ማለት ነው። አያችሁ እህትዮ ላይ ሆና በቃ ምንድን ነው የማትፈለጉበት ቦታ ምን ታገኛላችሁ? በዚህ ልክ ወርደውብኝ እኔ ያገኟቸው ብላለች መጨረሻ ላይ ማለት ነው የአብርሽ እህት። በዚህ ሁሉ እንደዚህ አድርገው እስከሚያዋርዷት ሩታ አብርሽ ድግስ ላይ እኔ የምር ነው መላችሁ ቤተሰቦች ጌታን በፍጹም ሩታ እንደው ይሄ ፕሮግራም ላይ ትገኛለች ብዬ በተአምር አላሰብኩም ነበረ። እንደው የባሏን አሻጥር ራሱ እንዴት አታውቅም? እሱ ያወጣውን ወጪ ለመሸፈን ነው በመጨረሻ ላይ ጠራት። ሁለተኛው በራሱ በአብርሽ ዩቱብ ቻናል የተለቀቀው። የሚገርማችሁ ነገር ሩታ አድርጋው ቢሆን በራሷ እየቀረጸች ነበረ፣ ተዘጋጅታ ነበረ የምትመጣው። በመጀመሪያም ትመጣ ነበር። እኔ እንደውም ትናንት ብያችኋለሁ አይደለ? ከመጣች አይቀር አንደኛውኑ እዛ ጋር ሩታ ከወረደች አይቀር ለምንድን ነው በመጀመሪያ መታ ኬኩን ፊቱ ላይ ማትለቀልቀው?
እንዳያደርገው እንደው ብጥብጥ አድርጋ ብትወጣ ከመጣች አይቀር ብያችኋለሁ። ግን ከመጀመሪያው ሳይሆን ፕሮግራሙ ተደብቀው በቅርብ ጊዜ ሲሉ ነበር ለኦዲየንስም ሲያሳውቁ የነበሩት እንጂ በዚህን ቀን ብለው ራሱ አልተናገሩም አይደለ? አያችሁ፣ በቅርብ ቀን ነበር የሚለው ሁሌ ሲፖስቱ ማለት ነው። ስለዛ ፕሮግራሙ ካለቀ በኋላ ለነሩታ እንዲደወልላት በመጨረሻ ከዛ ሁለተኛ ቻናል ወጪ መዝጊያ ዶላር እንዲያመጣለት የአብርሽ ተዋናይ ስራ ነው። ከምሬ ነው ምላችሁ። እና ለእኔ ግን ሩታ አስደብራኛለች። እግዚአብሔርን ብዙዎቻችሁ ሩታ እዛ ቦታ ላይ መገኘቷ ብዙዎቻችሁ ደብሯቸዋል። ግማሾቻችሁ ደግሞ ሩታዬ ጀግና እያላችሁ ነው። የምር ይሄ ጀግንነት አይደለም ምርጦችዬ። አንፈልግሽም እየተባልኩ እስር ስሩ እየሄድኩ ራሴን እያዋረድኩ ለእኔ ጀግንነት አይደለም። የእውነት ሩታ በጣም አሁን እያዘንኩባት ነው። ጌታን ነው ምላችሁ። ሲቀጥል ደግሞ እህት ወንዶች ሳይቀሩ እሷ ማትፈለግ ሴት እየመጣች ያችኛዋ የምትፈለግ ሴት ሆና ንግስት አድርገው ሄርሜላን እዛ ጋር ሲናገሩ አስሰማ በጣም ነው ያዘንኩት። በጣም ማለት ነው። ይህም እንዲሆን የምታደርገው እኔ ብዙ ጊዜ ብያለሁ፣ ክብሯን ዝቅ እንዲያደርጉ እንዲያዋርዷት የምታደርገው እናንተ ምን ይባላል በእኛ አባባል ራሱ እግዚአብሔር ባለቤቱን ካልናቁ አጥሩን አይነቀንቁ ይላል የሀገሬ ሰው። ራሳችሁን ካላስደፈራችሁ ማንም ሰው ሊደፍራችሁ አይችልም። ራሳችሁን ስታስከብሩ ሌላ ሰው የሚያከብራችኋል። እንኳን አይደለም አብርሽ፣ እኛ ሄርሜላ እንኳን ትናንትና በስህለት ያገኘችው ባል እስከሚመስል እንደዛ ስትሆን፣ ዛሬ ደግሞ ሩታ ያለ አብርሽ ሰው የለም በማለት እንዲህ ስትሆን ሳያት የምር ሩታ እኔ ይቅርታ አድርጉልኝ፣ እግዚአብሔርን በጣም ነው መወዳት፣ በጣም ነው የምታሳዝነኝ። ግን ቢሆንም በእንደዚህ አይነት ሁኔታ ስትገኝ ሳያት ግን በጣም ውስጥ ያዝንባታል ከምላችሁ በላይ ማለት ነው። በፍጹም መደረግ የሌለበት ነው። በፍጹም እንደገና ድጋሚ አይናችሁ እያየ ቀለበት አድርግ ፈትቼሻለሁ፣ ወረቀቱን ቀድጃለሁ፣ አንቺ ከኔ ምንድን ነው የምትፈልጊው እያለ የአብርሽን አፍ ታውቃላችሁ። ትዕግስተኛ ነው ትላላችሁ እንጂ የሚናገረው ንግግር መርዝ ነው፣ ቅስም ነው የሚሰብረው፣ ቅስም ማለት ነው። ሄዶ እሷ ቆማ ሄርሜላ አንገቷን ስታቀረቅር እዛ ጋ በነገራችን ሄርሜላ አሁን ብቻ አይደለም እየተደጋገምሽ አንገትሽን ታቀረቅር ያለሽ፣ የምሬን ነው ምልሽ። እሱ ሩታ ፊት ሄዶ ሄርሜላን እያሻሸ እየሳመ ያባብላት ነበረ። ምናልባት ተመልካች ከካሜራ ጀርባ እንደሚሉት እነሱ ይኑር አይኑር አላቅም፣ ሄርሜላን ደግፈው የእሷ ወዳጆች ምናምን መጥተዋል ይላሉ። አናቅም እንግዲህ እኛ ወደፊት አሳዩንም፣ ካሜራ መግባት አይፈልጉም ስለሚሉ በዛ ልክ ሄዶ ግርግር መፍጠር ለምን አስፈለገ? ሩታ ማትፈለግበት ቦታ ለምንድን ነው የምትገኘው? ለምን ቀብረር ኮራ ዘና አትልም? እንኳን እሷ ምን ነው አብርሽ እንኳን ተፈላጊ ሆኖ አይደለ እንዴ? ከምሬ ነው። ሜሪስ ብትሆኝ ሩታ ንግስት ናት ካልሽ እዛ ጋር ለምን እንድትገኝ ያደረግሻት? አንቺ በአስተሳሰብም በእድሜም በብዙ ነገር ትበልጫታለሽ። ሜሪና ዳኒ እናንተ ስራ ነው። ተደውሎ እንኳን እንዲህ ቢባላችሁ አይ እህቴ መሆን የለበትም እዛ ጋር እሱ የፈለገው አንቺን ለማዋረድና ያወጣውን ወጪ ለመሸፈን ነው ብለሽ እንዴ ማሰብ ያቅታችኋል? የምን ግርግር ነው? ቀለበት ተደርጓል፣ ኬኩ ተቆርሷል፣ ፕሮግራሙ አልቋል። እንድትመጡ ያደረጋችሁ ደግሞ አብርሽ መጨረሻ ላይ ነው በዘዴ በሌላ ሰው አስጠርቷቸው በመጨረሻ ነው እንዲመጡ ያደረጋቸው። አያቸው አደ ዘዴውን ያወጣውን ወጪ እንዲሸፍንለት ሁለተኛው ቪዲዮ ማለት ነው። ይሄን ያለው ነገር ምርጦችዬ፣ ሩታ እኔ አዝኜብሻለሁ፣ በጣም ደብሮኛል ከምር። ምክንያቱም ብዙ ደጋፊ ያለሽ፣ ብዙ የሚወዱሽ አሉ። አንቺ ጀግናና ጠንካራ በራሷ መቆም የምትችል ለሌላው ሴቶች እንኳን አርአያ ትሆኛለሽ እያሉ የሚጠብቁሽ ኦዲየንሶች አሉና እኔን ጨምሮ። ምክንያቱም የመጣሽበትን ያለፍሽበትን ብዙ ነገር አሁን እኮ አንቺ ነጻ ነሽ እኮ፣ እንደ ልብሽ መንቀሳቀስ ትችላለሽ፣ እንደ ልብሽ መራገጥ ትችላለሽ። አሁን ላይ ባለሽበት ሁኔታ ደግሞ እድሜሽ ገና ነው፣ ብዙ ነገር ከፊት ከኋላ ይጠብቅሻል። ያኔ እንኳን በእንደዚህ አይነት በእርግዝና ሁኔታ ውስጥ ሆነሽ እንኳን አትበገሪም፣ ጀግና ነበርሽ። የአብርሽን አይን ማየት እንኳን በዛን ሰዓት አትፈልጊም ነበረ፣ ቀብረር ብለሽ ማለት ነው። ዛሬ ግን አንቺ ተገልብጠሽ እሱ የተገኘበት በሙሉ እየርሽ እየተገኘሽ እየረከሱ ናቸው እስከሚልሽ ድረስ ረክሰዋል። ከረከሱ ሰዎች ጋር አፌ መካፈት አልፈልግም አለ አብርሽ። አየሽ፣ እንደዚህ አይነት መርዝ የሆነ ቃል፣ አንቺን ቅስምሽን የሚሰብር ቃል የልጅሽ አባት እንደሚናገር እያወቅሽ መሄድሳ ለምን አስፈለገ? እንደገና ኋራ ይተውባቸው። በመጨረሻ እነዚህኛዎቹ ዘፈኑ ተሰብስበው ሜሪ ዳኒ ሩታ በንዴት ውሃ ሃይላንድ ወርውረው ምናምን የወጡት በመጨረሻ ማለት ነው። ለምንስ አስፈለገ? እዛ ጋም እኮ ህግ እውነት ቢሆን ማለት ነው
እዛ ጋር እንደ ሁኔታ ከሆነ ይሄ ልጅ ፈትቻታለሁ መታ ፕሮግራሜ እንዲያደርግሽ ብሎ ያልሆነ ነገር ውስጥ ቢገቡ ተጠያቂም እነሱ ናቸው የሚሆኑት። በነገራችን ሩታ ትጠየቃለች። ፈተዋለች፣ ወረቀቷን ቀዳለች። እሱም እንደ ልቡ መሆን ይችላል፣ እሷም እንደ ልቧ መሆን ትችላለች። በቃ አለቀ። ስለቀደደ ነው አልሄዶ ቀለበት ያደረገው። ስለዛ ሩታ ለምንድን ነው በእናትሻ? በእርግጥ አውቃለሁ የማ ህይወት ተበጥብጦ የማ ህይወት ይቀራል ነው አይደለ? እየተደፋው አይታፈስም። ሩታዬ ቀለበት እንደሆን አደረገ ግጥም አድርጎ አይደል? በአመት 2 ያገባ የመጀመሪያ ወንድ 2 ሴት ያገባ። እህቱ ቆማ ከኋላ ደግሳ ምድር እሷን ተዋት። የትልቅ ትንሽ ና ከሷ የማይጠበቅ ነገር ነው። ስትናገርም እነሱን አርክሳ ነበር መጨረሻ ላይ ስትናገር የነበረው። እና ሩታዬ እኔ በጣም ደብሮኛል፣ በጣም አዝኛለሁ። በፍጹም ሩታ እዛ ቦታ ትገኛለች ብዬ አላሰብኩም። የሄዱትም ለብጥብጥ ነው። ቤተሰቦቼ እንኳን ደስ አለ ልትለው ሳይሆን በጥብጠውን የወጡት በመጨረሻ ነው። እንደገና አቶ አብርሽ ጉዳዩ እኔ ነው እናንተ እንደውም ወንዶቹ እነዛ አንድ ግብዳም ወንድ አለ ከሜሪ ጋር ከዳኒ ጋር ሁሉ ተበጣብጠዋል፣ ተያይዘዋል ማለት ነው። ያ ሁሉ ነገር ለምንም እንዲሆን ይፈለጋል? ለምን ሩታ አንቺም እኮ የራሴን ህይወት ጀምራለሁ ብለሽ መንገድ ላይ ነበርሽ አይደል? ከደስታ ጋር እንትን እያሉሽ ነበር። እሱም የራሱን ህይወት ይምራ። በህግም እኮ ቤተሰቦች የግድ የሚሆን ነገር የለም። ትዳርም ፍቅረኝነትም ምንም ነገር ደስ የሚለው ወደንና ፈቅደን አይደል? ተስማምተን ተከባብረን ስንኖርበት ነው ማንኛውም ነገር ደስ የሚለው። ይሄ መከባበር የሌለበት ፍቅር የሌለበት ምን የሌለበት እርግፍ አርገሽ ብትታዩ ለሱ አይሆናት። እስኪ መርቂያቸው። እኔ አንቺን በሆን ማለት ነው ኬርኳ አይቀር ቀብረር ብዬ ፕሮግራሙ ላይ ተገኝቼ ደስ ብሎኝ ውስጤ ቢከፋኝም ከላይ የውስጥን ማናየ አመስኪ ደስ ብሎኝ በቃ መልካም ምኞትሽን ተመኝተሽ ለአንዴና ለመጨረሻ አብርሽ የሚባል ሰው አይኑን እንዳታድርገሽ ነበር መሰናበት ያለብሽ። እኔ አንቺን በሆን ከተገኙ አይቀር ማለት ነው እንጂ ከአብርሽ ውጭ ወንድ እንደሌለ በእንደዚህ አይነት ሁኔታ ያዙ ይልቀቁኝ ብሎ እንደዛ ሆኖ መውጣት። እነሱም ያልሆነ ቃል እኮ ነው ሲናገሯቸው። አቤል ቀላል ይናገራል እንዴ? ቀላል? ይሄ ሁሉ የዳኒና የሜሪ ስራ ነው። ቢሆንም ግን ሩታ እስከ መቼ ነው? እስከ መቼ በአብርሽ አፍ እስከ መቼ ተዋርደሽ በእነዚህ ወጠጤዎች እስከ መቼ የማትፈለጊበት ቦታ እየተገኘሽ እያረከሱሽ አትፈለጊም? የድሮ በቃ የልጁ እናት ነሽ እያሉ ከቻልሽ ሉልን ማታሳዩ። በቃ የምር አብርሽ በጣም ቅስሟን እየሰበረ ነው አብርሽ በንግግር ሩታን። ግን ነገሩ ይሄም እንዲሆን የምታደርገው ደግሞ እሷ ናት። እሱ ሄዶባት እኮ አይደል መታበት፣ ራሷ እያደረገች ነው። የራሷን ክብር ራሷ እያወረደች ነው። እና ምርጦችዬ እንግዲህ የአብርሽ ሲስተም በመጨረሻ ላይ እንድትጠራ ያደረገው ራሱ አብርሽ ነው። የመጀመሪያ ቢሆን መጀመሪያ ላይ ተገኝቶ የበጠብጥ። እኔ እንዴት ተረዳው መሰላችሁ? ዳኒ ቀለበት አታደርግም ለሄርሜላ ሲለው ነው ያወኩት። ደግነቱ አድርጌ ያለው አለክ እኮ አድርጌን የመጣው ኬክ ቆርሰናል አልቋል ፕሮግራሙን አዳችሁ አይደለ? ስለዛ ያለው ነገር ይሄ ነው። እና አውልቄን ያለው ዳኒ ወዴት ተወልቋለሽ? በግድ የለም ዳኒዬ፣ ምን አለ እናንተስ እነሱ መከታተል ችላትታችሁ እሷንም የራሷን ህይወት እንድትኖር ወደ ራሷ እንድትመለስ ጠንካራዋን ጀግናዋን ሩታ እንድትፈጥር ብታደርጓ ምን ችግር አለ? የምር ከጠቀማችሁ። ሌላው ደግሞ ውዶችዬ ሩታ የአብርሽን አላማ ነው እያስኬደችለት ያለችው ማለት ነው። ምክንያቱም እንዴት ብትሉኝ አንደኛ እሱ በኦዲየንስ ፊት እንድትጠላ ነው ይህንን ያደረገው ከወጪው በላይ። ሁለተኛ አላማው ምንድን ነው? ያ ሁለተኛው ቪዲዮ ያው ወጪዎችን ይሸፍናሉ። ትናንት የቀለበቱም የገዛበት ብርም አሳስቦታል በነገራችን ላይ። ሌላው ደግሞ ሩታን በኦዲየንስ ፊት አሁን ልክ እኛ እንደተዳደርንበት እንደዚህ አይነት ነገር ወደ ሩታ እንዲመጣ እንዴት ማትፈለግበት ቦታ ትገኛለች፣ እንዴት ትለማመጠዋለች ተብሎ ሩታን ኦዲየንስ እንዲያብጠለጥላት የሄደበት መንገድ ነው አብርሽ። ወደ ሁለተኛው ስገባላችሁ ማለት ነው። እና ይህንን ደግሞ እያደረገች ያለችው የእሱ አላማ እንዴት እንዳልገባት አላቅም እንጂ ሩታ አብርሽ በኦዲየንስ ፊት እንድትጠላ እያደረገ ነው። ሁለተኛ ኦዲየንስ እንዲጠላት እንዴት በዚህ ልክ እየተናገራት ይደብራል። ሩታ እንዴት ሴትነቷን ታረክሳለች እያሉ የሚወዷት የሚያከብሯትን ሁሉ እንዲጠሏት የማድረግ አላማ ነው ያለው አብርሽ ሁለተኛው ማለት ነው ምርጦቼ። ይህን ደግሞ ሳትነቃ ቀርታ ይሆን ሩታ አላቅም። በደንብ አድርጋ ከነሜሪ ከነዳኒ ጋር ሆና የአብርሽን አላማ እያስኬደችለት ነው። እሱም ደግሞ በሚፈልገው መልክ የሚፈልገውን አላማ በደንብ አድርጎ እያስኬደ ነው ያለው አብርሽ ማለት ነው ቤተሰቦቼ። እና ሩታ እንዴት ነው እስከዛሬ በአብርሽ ማትቀናው አልኩኝ፣ ይቅርታ የእውነት እንዴት አትነቃም? እሱ አላማውን በሱ ዙሪያ እያደረገ እሷን እንግዲህ እንዳልኳችሁ ለማድረግ ነው። ሁለተኛ አላማው የአብርሽ በትክክል ይሄ ነው። ስለዛ እኔ የምታናድደኝ ለምን የእሱን አላማ ታስኬዳለች? ለምንስ የማትፈለግበት ቦታ ትገኛለች?
ለምንድነው የድሮን ሩታ መመለስ ያቃታት በዚህ ልክ? የምር ቤተሰቦች ይህ ጀግንነት አለም። ጌታን ሴት ልጅ ጀግና የምትባለው ራሷን አስከብራ ቀብረር ዘና ብላ ተፈላጊ ሆና ስትቀመጥ ነው። እኛ ሄርሜላን የጠላናት ዱጥ ዱጥ እያለች እንደዛ ስትሆን አይደል የጠላናት? ለዛ ነው። ለእኔ ይሄ ጀግንነት አይደለም ምርጦች። በጣም